ሰላም ሰላም ቤተሰቦቼ እንደምን አላችሁ? እንዴት ናችሁ? ከኔ ጋር ሁሉም ሰላም እግዚአብሔር ይመስገን። ዛሬ ሂሳብ ቪዲዮ ይዤላችሁ መጥቻለሁ። ዛሬ ትንሽ ጠፍቻለሁ። በባለፈው አራቱንም መሰረታዊ ስሌቶች ሰርቻለሁ። እነዛን ያላያችሁ ተመልሳችሁ ብታዩ አሪፍ ነው። መደመር፣ መቀነስ፣ ማባዛትና ማካፈልን ከፋፍለን አይተናል ማለት ነው። ዛሬም ኮሜንት ላይ ማባዛትን ስራልን የሚል ስላየው ከሁሉም ቢሆን ትንሽ ትንሽ ልሰራላችሁ እሞክራለሁ ማለት ነው። ከማባዛት እጀምራለሁ። እስከ መጨረሻው ድረስ ተከታተሉኝ። ልክ እኔም እየጻፉ ሳስተምራችሁ እናንተም ደብተራችሁና እስክሪብቶአችሁን ይዛችሁ እየጻፋችሁ እንዴት እንደሚመጣ አብራችሁ መከታተል አለባችሁ ማለት ነው። እስከ መጨረሻ አብራችሁን ተከታተሉ። ቪዲዮ ከተመቻችሁ ደግሞ ለጓደኞቻችሁ ማጋራትን አትርሱ። ወደ ቪዲዮ እንሄድ። እሺ መጀመሪያ ላይ ምን ላሳያችሁ? ማባዛትን ላሳያችሁ ማለት ነው። ማባዛትን በሁለት ቁጥርና በሶስት ቁጥር አሳያችኋለሁ። በሁለት ቁጥር ስላችሁ ለምሳሌ 10ን ብጽፍ 10ን ሲባዛ ወደ ታች ከሆነ እንደዚህ ሲባዛ አረግና በ13 እንደዚህ አይነት ቁጥር ብሰጣችሁ እነዚህን ቀስ በቀስ ታነባላችሁ ማለት ነው። ታባዛላችሁ። በባለፈው እንደሰራሁት መጀመሪያ የምታደርጉት በዚች ብቻ ሁለቱንም ታባዛላችሁ። በዚች ሁለቱንም ታባዙና ከስር ታስቀምጣላችሁ። እንዴት አድርጋችሁ? 3 ሲባዛ በ0 0፣ 3 ሲባዛ በ1 3። እንደዚህ ካስቀመጣችሁ በኋላ በአንድ ደግሞ ሁሉንም ታባዛላችሁ። 1 ሲባዛ በ0 0። የት ላይ ነው የምናስቀምጠው? እዚሽ ጋር 0። 1 ሲባዛ በ1 1። የት ጋር ነው የሚቀመጥ? እዚህ ጋር። እንዲህ ታረጉና ይሄን ወደታች ትደምራላችሁ ማለት ነው። 0 3 1 መልሱ ስንት ይመጣል ማለት ነው? 130። ምንም ማባዛት ከዚህ የተለየ ነገር ምንም ነገር የለውም ማለት ነው። ስታባዙ ይህን ህግ ነው የምትከተሉ ለሌላም ቢሆን። እሺ 26 ሲባዛ በ32 ላድርግና ላሳያችሁ። 26 ሲባዛ በ32 ልክ ቅድም እንዳባዛ ነው። በሁለት ሁለቱን እናበዛለን፣ በሶስት ሁለቱን እናበዛለን። አቀማመጡ በዚህ መጀመሪያ እናስቀምጣለን፣ በዚህ ደግሞ ተራውን ይዘን እናስቀምጣለን ማለት ነው። ይሄናውን 2 ሲባዛ በ6 ስንት ይሆናል? 2 ሲባዛ በ6 12። ሁለትን እንጽፍና አንድ አለን፣ ሙሉ ስላላለቀ አንድ አለኝ እንላለን። ከዛ 2 ሲባዛ በ2 ስንት ይሆናል? 4። ከዚህ ጋር 5። ይሄን ጨርሰናል። የለም አንድ አለኝ ያልነው የለንም ማለት ነው። ከዛ በዚህ ደግሞ እንሄዳለን። 3 ሲባዛ በ6 ስንት ነው የሚሆን? 18። እዚህ ጋር ነው የምንጽፋት 8 እንጽፈን አንድ አለን። 3 ጊዜ 2 6። ከዛሽ ጋር 7። እንዲህ እናደርግና ወደታች እንደምራለን። ከዚህ ጋር ምንም ስለሌለው 2 5 እና 8 ስንት ይመጣል? 13። 3 እንጽፈን አንድ አለን። እቺ 7 ከዛሽ ጋር 8 በአንድ ላይ ስንት ይመጣል ማለት ነው? 832 መልሱ ይሆናል ማለት ነው። 832 ማባዛት ከዚህ የተለየ ምንም ነገር የለውም። ለምሳሌ 88 ሲባዛ በ44 እንደዚህ ብላችሁ 88 ሲባዛ በ44 እንድናባዛ ነው። ስንት ነው የሚል? 88 ሲባዛ በ44 እንዲህ እናደርግና 4 ጊዜ 8 32። ሁለትን ጽፌ 3 አለኝ። 4 ጊዜ 8 32 ከዚህ ጋር 35 እንደዚህ አድርገን እንጽፋለን። ከዛ በዚህኛው ደግሞ እናባዛለን። 4 ጊዜ 8 32 ሁለትን ጽፈን 3 አለን። 4 ጊዜ 8 32 ከዛሽ ጋር 35 እንዲች እንጽፋለን ማለት ነው። እሺ ከዛ ወደታች ስንደምር 2 ሌላ የላትም ትወርዳለች። 5 እና 2 7፣ 3 እና 5 8፣ 3 ትወርዳለች። በአጠቃላይ ስንት ይሆናል ማለት ነው? 3872 ይሆናል ማለት ነው። 3872 ይሆናል ማለት ነው። እሺ
አንድ በማባዛት እንስራ። ለምሳሌ 19 ሲባዛ በ13 እንደዚህ ባረገው እኩል ነው። በዚች መጀመሪያ እናበዛለን። 3 ጊዜ 9 27 7ን ጽፌ 2 አለኝ። 3 ጊዜ 1 3 ከዛሽ ጋር 5 1 ጊዜ 9 9 1 ጊዜ 1 1 ጊዜ 1 1 እንደዚህ አድርገን 7 14 2 እንደዚህ ማስቀመጥ እንችላለን ማለት ነው መልሱን። አሁን ደግሞ በአንድ ቁጥር ላይ ሁለቱን እሰራላችኋለሁ። በአንድ ቁጥር ላይ ሁለቱን ምንና መቀነስና መደመርን እሰራላችኋለሁ ማለት ነው። እነሱም 84 ሲደመር 62 ይሄንና ከዚሁ ላይ ደግሞ እችን ምልክት ቀይሬ ማለት ነው። እሺ መደመር ወደ ታች ሁለቱንም በትክክል መጨማመር ማለት ነው። 4 እና 2 4 እና እንደዚህ አድርገውና 4 እና 2 በአንድ ላይ ሲሆኑ ማለት ነው ስንት ይሆናሉ? 6 8 እና 6 ስንት ይሆናሉ? 14 መደመር ማለት ይህ ነው። መደመር ማለት እንደዚህ ነው ማለት ነው። መቀነስ ሲሆን ደግሞ ችን ብናጠፋት መቀነስ ሲሆን ደግሞ ከዚህ ላይ ይሄኛውን መቀነስ ማለት ነው። ከአራቱ ላይ ሲቀነስ 2 ስንት ይሆናል? 2 ከ8 ላይ ሲቀነስ 6 2 አያችሁ ሲቀናነሱ 22 ነው። ሲደመሩ ግን 140 ምናምን አካባቢ ነው መጣ ነበር ማለት ነው። ስለዚህ መደመርና መቀነስ ልዩነቱ ይሄ ነው። መቀነስ ከሆነ ከዚህ ላይ ይሄን መቀነስ፣ መደመር ከሆነ ይሄንና ይሄን በአንድ ላይ መጨማመር ማለት ነው። እሺ 125 ሲካፈል ለ5 በዛው ወንፈር ማካፈልን ልመዱት። ከዛ ከዚህ ጋር 1 ለ5 ስለማይችል እዚች ጋር እንቆርጣለን። 12 ሲካፈል ለ5 ይችልልናል። 12ን ለ5 ሰዎች እኩል እናካፍል ብንል አይደርስም፣ ግን እኩል ሰጠን ቀሪውን መያዝ እንችላለን። ለምሳሌ 2 ጊዜ ብንሰጥ 2 ጊዜ 5 ስንት ይሆናል? 10 ከ2 0 ሲቀነስ 2 ከዚህ ምንም። ስለዚህ 2 ቀሪ ያለን ማለት ነው። 2 ደርሶልን 2 ቀሪ ያለን። ስለዚህ 2 እንዛለን 5 እናወርዳለን ማለት ነው። ከዚህ 20 ይሄ ስላልቻለልን ከ125 አይደለ 5 እናወረድን። 25 ለ5 ስንት ይደርሳል? 25 ለ5 5 ጊዜ። ስለዚህ 5 ሲባዛ በ25 ብታደርጉት እንደዛ ይመጣላችኋል። ይሄን ቁጥር ይመጣላችኋል። 5 ጊዜ 5 25 5 እንጽፈን 2 አለን። 5 ጊዜ 2 10 ተዛሽ ጋር 12 ቁጥሩ ራሱን ሰጠን ማለት ነው። ይሄን ቁጥር ይሰጠናል። አንድ ምሳሌ ልጨምራችሁ በሌላ። እሺ 326 ሲካፈል ለ2 እናርግ። 326 ሲካፈል ለ2 ቻውን ከዚህ ጋር ይቻላል። 3 ሲካፈል ለ2 ስንት ነው የሚሆን? አንድ ጊዜ 2 እንዲህ ታደርጉና 1 ከዛ 1 ስለማይችል 2 ታወርዳላችሁ። 12 ሲካፈል ለ2 6 ሲባዛ በ2 12 ምንም 6 ይወርዳል። 6 ሲካፈል ለ2 3 ስለዚህ 326 ሲካፈል ለ2 163 ይመጣል ማለት ነው። ይሄን ለማረጋገጥ 163ን በስንት አበዙታላችሁ? በ2 ይሄን ስታበዙት ይሄን ቁጥር ካልሰጠ ስህተት ነው ስራችን ማለት ነው። ስለዚህ 2 ሲባዛ በ3 6 2 ሲባዛ በ6 12 2ን ጽፌ 1 አለኝ። 2 ሲባዛ በ1 2 ተዛሽ ጋር 326 መጣ ማለት ነው። እንደዚህ አይነት ነው የምታባዙት። ማባዛት ማለት ይሄ ነው፣ ማካፈልም ይሄ ነው። ስለዚህ እነዚህ ናቸው ማባዛትና ማካፈል። የግልባጭ ስሌት ይባላሉ ሁለቶች ማለት ነው። ከዛ ደግሞ መደመርና መቀነስ እንደዚሁ ናቸው። መደመርና መቀነስ ምን ለማለት ፈልጌ መሰላችሁ? ሁለቱንም ስታቀናንሱ
ስትደምሩት የመጣውን ውጤትና አንዱን ስትደምሩት ዙራችሁ መቀነስ ከሆነ ተመሳሳይ ይመጣላችኋል ማለት ነው። ለምሳሌ ላሳያችሁ። ይሄን ለምሳሌ እንውሰድ። 26 ሲቀነስ 13 26 ሲቀነስ 13 26 ሲቀነስ 13 ስንቀንስ ከ6 ሲቀነስ 3 ስንት ነው? 3 ከ2 ሲቀነስ 1 13 እነዚህኞችን ስደምሯቸው ዙራቸው 26 ይሰጣል ማለት ነው። ግልብጥ ስሬት የተባለው ለዛ ነው። 200 ሲደመር 126 200 ሲደመር 126 ይሄን መልሱን ጻፉልኝ፣ ኮሜንት ላይ ያሳውቁኝ። ከማባዛት ደግሞ 36 ሲባዛ በ11 ይህን ደግሞ ሁለቶችን መልስ ኮሜንት ላይ ያሳውቁኝ ማለት ነው። መልካም ጊዜን ተመኘውላችሁ። ሰላም።